ዛሬ ደግሞ 10 የተለያዩ የርቀት ስራ አይነቶችን እንቃኛለን። እስከ መጨረሻው አብራችሁን ቆዩ። ከዚህ ቪዲዮ በኋላ ቢያንስ አንድ የሚመጥናችሁን የርቀት ስራ ክህሎትን ትለያላችሁ። ሰላም ጤና ይስጥልን። ይህ ማሮሴት ነው። የርቀት ቀጣሪዎችን ከባለሙያዎች ጋር በቀጥታ የሚያገናኝ ምቹ ኢትዮጵያዊ ፕላትፎርም ነው። በዚህ ክፍል አንድ ቪዲዮ በርቀት ልትጀምሯቸው የምትችሏቸውን 10 የርቀት ስራዎችን አሳጥረን እናያለን። እንጀምር። ሙያ ቁጥር 1 ኮንተንት ክሬተር ወይም ይዘት ፈጣሪ። ይዘት መፍጠር ላይ የተሰማሩ ባለሙያዎች ምንድን ነው የሚሰሩት? መልካም፣ የተለያዩ ቪዲዮዎችን ይሰራሉ፣ ብሎጎችን ይጽፋሉ፣ ፖድካስቶችን ይቀዳሉ፣ ለተለያዩ ብራንዶች የማህበራዊ ሚዲያ ይዘቶችን ይፈጥራሉ። ሁሉም ኩባንያዎች በሚባል ደረጃ ምርትና አገልግሎታቸውን ለመሸጥ ይዘት ወይም ኮንተንት ይፈልጋሉ። ለምሳሌ ሰላምን እንተዋወቃት። ሰላም የምትኖረው አዲስ አበባ ነው። ዩቲዩብ ቻናል ከፍታ አማርኛ ቋንቋን ለውጭዎች ማስተማር ጀመረች። በ8 ወራት ብቻ በዩቲዩብ 20,000 ሰብስክራይበርስ ማግኘት ቻለች። ከዛ አሜሪካ የሚገኝ ቋንቋን በአፕሊኬሽን በኩል የሚያስተምር ድርጅት ሰላም የቋንቋ ትምህርቶችን እንድታዘጋጅ ቀጠራት። ዛሬ ላይ ድርጅቱ ለሰላም በወር 50,000 የኢትዮጵያ ብር ደሞዝ ይከፍላታል። ሰላምም ስራዋን በምትኖረው ቤት ውስጥ ሆና ነው በርቀት የምትሰራው። ሙያ ቁጥር 2 ግራፊክ ዲዛይነር። ግራፊክ ዲዛይነሮች ምንድን ነው የሚሰሩት? ጥሩ፣ ሎጎዎችን፣ የማህበራዊ ሚዲያ ልጥፎችን፣ በራሪዎችን፣ ድህረ ገጾችንና የመሳሰሉትን ዲዛይን ያደርጋሉ። ሁሉም ድርጅት ዲዛይን ይፈልጋል። ለምሳሌ አቤል የሚኖረው ጎንደር ነው። ከወራት በፊት ከዩቲዩብ ነፃ ፎቶሾፕ እና ካንቫ ትምህርቶችን ተማረ። ሰርተፊኬት የለውም። ባገኘው የዲዛይን እውቀትም ትንሽዬ ፖርትፎሊዮ ሰራ። ከዛ ለርቀት ስራ አመለከተ። አሁን ላይ ኬንያ ለሚገኝ የፋሽን ብራንድ የኢንስታግራም ልጥፎችን ዲዛይን ያደርጋል። ሙያ ቁጥር 3 ቨርቹዋል አሲስታንት ወይም የበይነመረብ ረዳት። ይህ ለመጀመር ቀላል ከሚባሉት የርቀት ስራዎች መሃል አንዱ ነው። ቨርቹዋል አሲስታንቶች በድርጅቶች ቦታ ሆነው ኢሜይል ማስተዳደር፣ ቀጠሮ መያዝና ማስያዝ፣ ዳታ መመዝገብ፣ የጉዞ ቀጠሮ መያዝ እንዲሁም ለደንበኞች እርዳታ መስጠትን ያካተተ ስራ ነው የሚሰሩት። ለድርጅቱ ባለቤት እንደ ቀኝ እጅ መሆን ማለት ነው በሌላ አገላለጽ። ለምሳሌ ፍሬህይወት የምትኖረው መቀሌ ነው። የምትሰራው ደግሞ አካባቢዋ ለሚገኝ ቢሮ ሴክሬተሪ ወይም ጸሐፊ ሆና ነው። በወር የሚከፈላት ደሞዝ 3,000 ብር ነው። ከዛ ፍሬህይወት ለሪል ስቴት ወኪል በቨርቹዋል አሲስታንት የርቀት ስራ አመልክታ ተቀጠረች። ስራው ኢሜይል መመለስና የደንበኞችን ስልክ ቀጠሮ ማስያዝ ነው። ዛሬ ፍሬህይወት በርቀት በወር 6,000 ብር ይከፈላታል። ሙያ ቁጥር 4 ኦንላይን ቲዩቶር ወይም የበይነመረብ አስተማሪ። በተለያዩ የትምህርት አይነቶች እንደ ሂሳብ፣ እንግሊዘኛ፣ ባዮሎጂ የመሳሰሉት ላይ እውቀት ካላችሁ የሆነ ሰው የሆነ ቦታ ላይ ከናንተ በበይነመረብ መማር ይፈልጋል። ለምሳሌ ብሩክ በሐዋሳ ዩኒቨርሲቲ ኢንጂነሪንግ እያጠና ነው። አዳማ የሚገኙ የሃይ ስኩል ተማሪዎች በዙም ሂሳብ ያስተምራቸዋል። በቀን 2 ሰዓት፣ በሳምንት 5 ቀናት ነው የሚያስተምራቸው። ከዚህም በወር 4,000 ብር ያገኛል፣ ከራሱ ትምህርት ጎን ለጎን ማለት ነው። ሙያ ቁጥር 5 ሶፍትዌር ዴቨሎፐር ወይም ሶፍትዌር ገንቢ። ይህኛው ክህሎት ለመማር ብዙ ጊዜ ይወስዳል፣ ሆኖም ጥሩ ይከፍላል። ገንቢዎች ድረ ገጽ፣ የሞባይል አፕሊኬሽኖችን እና የተለያዩ የውስጥ ሶፍትዌሮችን ይገነባሉ። ለምሳሌ ሄኖክ ከአሰላ ኦንላይን ላይ የሚገኙ የተለያዩ ነፃ የመማሪያ ግብዓቶችን አግኝቶ ራሱን ፕሮግራሚንግ አስተማረ። ከ2 ዓመት በኋላ ሌላ ሀገር ላለ ስታርታፕ ፍሮንቲንድ ዴቨሎፐር ሆኖ ተቀጥሮ መስራት ይጀምራል። በወርም 40,000 የኢትዮጵያ ብር ይከፈለዋል። ሙያ ቁጥር 6 ቮይስ ኦቨር አርቲስት። ድርጅቶች ለራሳቸው የዩቲዩብ ቪዲዮ፣ የንግድ ማስታወቂያዎች እና ኮርሶች ለሌሎች ዓላማዎችም ድምፅ ይፈልጋሉ። ግልጽ እና ጥሩ ድምፅ ካላችሁ እንዲሁም መሰረታዊ ማይክሮፎን ይህን ስራ ልትሰሩት ትችላላችሁ። ለምሳሌ ወጣት ጀማል ጥሩ የሚባል ድምፅ አለው። ከዚህ በፊት ባገኘው ወይም በገዛው የዩኤስቢ ማይክሮፎን የራሱን የብሎግ ልጥፎችን በማንበብ ድምፁን ይቀዳል።
በዚህም ብዙ ሳምፕሎችን ወይም ናሙናዎችን አዘጋጅቷል። አሁን ላይ ጀማል በበይነመረብ የሚያስተምር የግል ኮሌጅ ውስጥ በድምፁ ነው ተቀጥሮ የሚሰራው። ሙያ ቁጥር 7 ሶሻል ሚዲያ ማኔጀር ወይም የማህበራዊ ሚዲያ አስተዳዳሪ። ድርጅቶች የፌስቡክ፣ የኢንስታግራም፣ የሊንክዲን፣ የቲክታክ እና ሌሎችም ማህበራዊ ሚዲያዎቻቸው ላይ ልጥፎችን የሚለጥፍላቸው ሰው ይፈልጋሉ። እንዲሁ የሚለጥፍላቸው ሰው ብቻ ሳይሆን ስለ ማህበራዊ ሚዲያ መሰረታዊ እውቀት ያለው ሃሽታግን ጨምሮ ተከታዮችን ሊያሳትፍ የሚችሉ ዘዴዎችን የሚያውቅ ሰው ይፈልጋሉ። ለምሳሌ ማህሌት ከጅማ ለራሷ የግል ስራዎቿ ኢንስታግራም መጠቀም ታዘወትራለች። በኢንስታግራም 2000 ተከታዮች ብቻ ነበር ያሏት። ሆኖም በቀላሉ እንዴት ተከታዮቿን ማሳተፍ እንደምትችል እንዲሁም ደግሞ እንዴት ተሳትፎን መፍጠር እንደምትችል ትረዳለች። ከዛ ይህን ክህሎቷን ያየ ሌላ ቦታ ያለ ትንሽዬ ቡና ሱቅ በርቀት እንድትሰራላቸው ይቀጥራታል። ስራውም የእነሱን ኢንስታግራም አካውንት ማስተዳደር ነበር። በሳምንትም 3 ቀናት ልጥፎችን ትለጥፍላቸዋለች። ሙያ ቁጥር 8 ሴልስ ሪፕሬዘንታቲቭ ወይም የሽያጭ ባለሙያ። ይህ ስራ በርቀት ወይም በኦንላይን የድርጅቶችን ምርትና አገልግሎቶች መሸጥ ነው። ከሰዎች ጋር ተግባቦት ካላችሁ፣ እውነትን ይዛችሁ ማሳመን ከቻላችሁ እና ከምንም በላይ ትዕግስተኛ ከሆናችሁ ይህ ስራ ለእናንተ ነው። ለምሳሌ ዳዊት በአዲስ አበባ ውስጥ በአንዱ ሰፈር የስልክ መለዋወጫ እቃዎችን ነው የሚሸጠው። ከሰዎች ጋር ጥሩ የሚባል ግንኙነትና ተግባቦት አለው። ሌላ ሀገር ላለ ኩባንያ የርቀት ሻጭ ሆኖ ይቀጠራል። ስራውም የኩባንያውን ምርቶች እንደ ባለቤት ሆኖ መሸጥ ነው። የሚከፈለው ክፍያም በኮሚሽን ነው። አንድ ምርት ሲሸጥ ወይም ሲያሻሽጥ 500 ብር ይከፈለዋል። ዳዊት ቢያንስ በቀን 3 እቃዎችን ያሻሽጣል። ሙያ ቁጥር 9 ቪዲዮ ኤዲተር ወይም አርታይ። በዚህ የቴክኖሎጂ ጊዜ አብዛኛው ዩቲዩበር፣ አብዛኛው የበይነመረብ ኮርስ አዘጋጅ፣ አብዛኛው ድርጅት ቪዲዮ ኤዲተር ይፈልጋሉ። ይህን ስራ ለመጀመር ብዙ የተቀናጡ መሳሪያዎች አያስፈልጓችሁም። ስልክ ወይም ላፕቶፕ እና የኤዲቲንግ ሶፍትዌር ስራውን ለመጀመር በቂ ናቸው። ለምሳሌ ሳዳ ከአሶሳ ከወራት በፊት ነበር የቪዲዮ ኤዲቲንግ ኮርሶችን በነፃ ከዩቲዩብ የተማረችው። እንደጨረሰችም መጀመሪያ ለዩቲዩበሮች ቪዲዮዎችን ኤዲት በማድረግ ነበር የጀመረችው። ዛሬ ሳዳ ደቡብ አፍሪካ ለሚገኝ የስፖርት ድርጅት ውስጥ በቋሚነት በርቀት ተቀጥራ ነው የምትሰራው። ለድርጅቱም በሳምንት 3 ቪዲዮዎችን ኤዲት ታደርግላቸዋለች። ሙያ ቁጥር 10 ትራንስክሪፕሽኒስት። እዚህ ሙያ ላይ የሚሰሩ ባለሙያዎች ደግሞ የቪዲዮ እና ኦዲዮ ፋይሎችን በማዳመጥ ያዳመጡትን ይጽፋሉ። እንደ አብዛኛዎቹ የርቀት ስራ አይነቶች ይህም ዲግሪ እንዲኖራችሁ አያስፈልግም። ብቻ ጥሩ የመስማት ችሎታና በፍጥነትና በትክክል መጻፍ ነው የሚያስፈልጋችሁ። ለምሳሌ በሪቴ ከድሬዳዋ የዩኒቨርሲቲ ምሩቅ ናት። ተመርቃ ለ2 ዓመት ያለ ስራ ነው ያሳለፈችው። ከዛ የርቀት የትራንስክሪፕሽን ስራ አገኘች። ስራውም የተለያዩ የኢንተርቪው ቅጂዎችን ወደ ጽሑፍ መቀየር ነው። በሪቴ በደቂቃ 80 ቃላትን መጻፍ ትችላለች። ዛሬ በሪቴ በቀን 4 ሰዓታትን በመስራት በወር 20,000 የኢትዮጵያ ብር ተከፋይ ናት። እነዚህ ከላይ ያየናቸው 10 በርቀት የሚሰሩ የስራ አይነቶች ናቸው። ከነዚህ 10 የሙያ አይነቶች እርግጠኛ ነኝ ይህን ቪዲዮ በምትመለከቱበት ጊዜ የሆነ ደስ ያላችሁና ብሰራው ብላችሁ ያሰባችሁት ሙያ ይኖራል። ካለ እዛ ሙያ ላይ በቂ ትምህርት እንድትወስዱና እውቀቱ እንዲኖራችሁ እናበረታታችኋለን። በቀጣይ ቪዲዮ ደግሞ ሌሎች 10 የርቀት ስራ አይነቶችን ይዘን እንመጣለን። እስከዛው ቸርን ሰንብት።